ዛሬ በ20 ዓመት ጥናቶች ላይ የተመሰረተ እድሜያችሁ እስከ 30 ዓመት ሊጨምር የሚችል አይምሮን የሚያነቁና ሰውነትን የሚያድሱ 6 የጠዋት ልምዶችን በዝርዝር እናያለን። በተለይ ቁጥር 1 ላይ የምናየው ልምምድ በኖቤል ተሸላሚ ሳይንቲስቶች የተረጋገጠ የወጣትነት ምንጭ ነው። እስከ መጨረሻው አብራችሁ ይቆዩ። ቤተ ጤና በአዳነች መሃሉ። ሰላም ጤና ይስጥልኝ፣ እንደምን አላችሁ? አዳነች መሃሉ ነኝ፣ የመድኃኒት ባለሙያና የህብረተሰብ ጤና ሳይንስ ባለሙያ። ይህ ጥናት የሰው ልጅ አካል በተገቢው የጠዋት ልምዶች ራሱን ማደስ እንደሚችል እንደ አንድ ጠንካራ ማሽን አድርጎ ይመለከተዋል። ዋና ዋና ነጥቦቹ ደግሞ የሚከተሉት ናቸው። ልማድ ቁጥር 1 እኔ የውሃ አስማት ብዬ የምጠራው ነው። ከእንቅልፋችሁ ልክ እንደነቃችሁ ከምንም ነገር በፊት ከቡና ሆነ ከቁርስ በፊት 2 ብርጭቆ ለብ ያለ ውሃ መጠጣት ለጤናችሁ የምታደርጉት ትልቅ ስጦታ ነው ይላል። ለምን እንደሆነ ታውቃላችሁ? በምንተኛበት ጊዜ በትንፋሽና በላብ አማካኝነት ብቻ ወደ 1 ኪሎ የሚጠጋ ውሃ ከሰውነታችን ይወገዳል። ይህ ማለት ጠዋት ስንነሳ ሰውነታችን እጅግ በከፍተኛ ሁኔታ ደርቋል ማለት ነው። በዚህን ሰዓት ደማችን ከመጠን በላይ ወፍራምና የሚያጣብቅ ይሆናል። እስኪ ያስቡት፣ ደማችሁ ወፍራም ሆኖ እያለ ልባችሁ ያንን ወፍራም ደም ወደ መላው ሰውነታችሁ ለማድረስ 23% በበለጠ ኃይል ማመንጨት አለበት። ለዚህ ነው ብዙዎቻችን ጠዋት ስንነሳ ራስ ምታት፣ ማዞር ወይም የድካም ስሜት የሚሰማን። ደማችን ወፍራም ሆኖ ወደ አይምሮአችን ጋር በቂ ኦክሲጅን ስለማይደርስ ነው። እስኪ እዚህ ጋር ጥያቄ ልጠይቃችሁ። ስንቶቻችንን ጠዋት ተነስተን ሞቅ ያለ ውሃ ምንጠጣው? ይሄ ትልቅ ነገር ነው። ራሳችሁን ጠይቁት። በህይወታችን ውስጥ ቀላል መስሎ የሚታየን ነገር ግን ጤናችንን እጅግ በጣም ሊያስተካክል የሚችል ነገር በእጃችን ላይ ያለ ግን ማንጠቀም። ራሳችንን ስንታዘበው ይሄ በጣም ቀላል ነገር ነው። ግን ብዙዎቻችን እንኳን ይሄንን ለብ ያለ ውሃና ኖርማሊ በቀን 2.5 እና እስከ 3 ሊትር ውሃ መጠጣት አለባችሁ ሲባል ወይም ደግሞ 8 ብርጭቆ ውሃ መጠጣት አለባችሁ ሲባል አንዳችንም በትክክል አንተገበረው። ይህ የተፈጥሮ ህግ ነው። ሰውነታችን የሚያስፈልገውና በደንብ የሰውነታችን ሲስተም እንዲሰራ የሚያደርገው የተፈጥሮ ህግ ነው። ስለዚህ ልብ ልንል ይገባል። ጥናቶች እንደሚያሳዩት ጠዋት እንደተነሱ ውሃ የሚጠጡ ሰዎች ከልብ ድካም አደጋ 41% የተጠበቁ ናቸው ይላል። ወሳኙ ነጥብ ደግሞ ውሃው ለብ ያለ መሆን አለበት። ቀዝቃዛን ውሃ መጠጣት ሰውነታችን ውሃውን ለማሞቅ ኃይል እንዲያባክን ያደርገዋል። ይህ ደግሞ ድካምን ይጨምራል። ሌላው ደግሞ የ30 ደቂቃ ህግ ነው። ይህ ደግሞ ብዙዎቻችን ጠዋት እንደተነሳ ሻይ ወይም ቡና እንጠጣለን። ነገር ግን ካፌ ሰውነታችን በይበልጥ ውሃ እንዲያጣ ያደርገዋል። ስለዚህ መጀመሪያ ውሃችሁን ጠጡ። ከዚያ ከ30 ደቂቃ በኋላ ቆይታችሁ ቁርሳችሁንም ቡናችሁንም መጠጣት ትችላላችሁ። ይህ አንድ ልማድ ብቻ በካንሰር የመያዝ እድላችሁ 50% እንደሚቀንስ ሳይንቲስቶች አረጋግጠዋል። ውሃ መጠጣት አሰልቺ ከሆነባችሁ ትንሽ የሎሚ ጠብታ ጨምራችሁ መጠቀም ትችላላችሁ። ይህ ደግሞ የምግብ የመፈጨት ስርዓታችሁን በይበልጥ ያነቃቀዋል። ውሃው ለብ ያለ መሆን አለበት ያልኩት ዋናው ጥቅሙ የመጀመሪያው ሜታቦሊዝምን ቡስት ለማድረግ ነው። ጠዋት በባዶ ሆድ ውሃ መጠጣት የሰውነታችንን ምግብ የማቃጠል አቅም እስከ 30% ድረስ ከፍ እንዲል ያደርገዋል። ይህ በተለይ ከ40 ዓመት በኋላ ለሚመጣው ክብደት መጨመር ወይም ቦርጭ መከላከያ ትልቅ መፍትሄ ነው። በተጨማሪም ሰውነታችሁ ገና ሳይንቀሳቀስ ካሎሪ ማቃጠል እንዲጀምር ያደርገዋል። ሌላው ደግሞ ውሃው ለብ ብሎ መጠጣት ያለው ጥቅም የቆዳ ወጣትነትን ይጨምራል። ከ40 ዓመት በኋላ የቆዳ መድረቅና የመሸብሸብ ምልክቶች ይታያሉ። ጠዋት ውሃ መጠጣት በሴሎች ውስጥ ያለውን መርዛማ ነገሮች አጥቦ በማውጣት ቆዳን በይበልጥ እንዲለጠጥ፣ እንዲለሰልስና እንዲያንጸባርቅ ያደርጋል። ስለዚህ ውድ ክሬሞች ከመቀባታችሁ በፊት ውስጣችሁን በውሃ አጠቡት። ሌላው ደግሞ ውሃን ለብ አድርጎ መጠጣት ጥቅሙ የኩላሊት ጤና ማጠናከር ነው። ሌሊቱን ሙሉ ኩላሊታችን ደማችንን ሲያጣራ ይቆያል። ጠዋት የምንጠጣው ውሃ በኩላሊታችን የተከማቸውን አሲድና አላስፈላጊ ቆሻሻ በቀላሉ
ወደ ሽንት እንዲቀይረው ይረዳል። ይህ በተለይ በኩላሊት ጠጠር የመያዝ ዕድልን በከፍተኛ ሁኔታ ይቀንሳል። ሌላው ውሃን ለብ አድርጎ መጠጣት ጥቅሙ የአእምሮ ንቃትን እንዲጨምር ያደርጋል። አእምሮአችን 75% ውሃ ስለሆነ ጠዋት ላይ የሚሰማን ጭጋጋማ አእምሮ ወይም ትኩረት ማጣት ዋነኛው ምክንያት የውሃ እጥረት ነው። ጠዋት ቁርስ ከመመገባችሁ ወይም ቡና ከመጠጣታችሁ በፊት አእምሮአችሁን በውሃ ቀስቅሱ። እዚህ ጋር ማሳስባችሁ ብዙ ሰዎች ውሃ መጠጣትን ይረሳሉ። ስለዚህ ውሃውን ማታ ተኝታችሁ ከመነሳታችሁ በፊት ትራስጌያችሁ ላይ በፌርሙዝ አስቀምጡት። ውድ ቤተሰቦቼ ውሃ መጠጣት የውስጥ አካላታችሁን እንደ አዲስ ሪሴት ማድረጊያ መንገድ እንጂ ዝም ብሎ ጥማትን መቁረጥ ብቻ አይደለም። ከ40 ዓመት በኋላ ኩላሊታችሁ፣ ቆዳችሁና ሜታቦሊዝማችሁ የሚያስፈልጋቸው ትልቁ ነዳጅ ውሃ ነው። ስለዚህ እዚህ ጋር የምጠይቃችሁ ውሃን እንዴት ነው የምትጠቀሙት? እውነት በትክክል ለሰውነታችን እንደሚያስፈልገን ውሃን እንጠጣለን ወይ? ሌላው ደግሞ ልማድ ቁጥር 2 ካፌንን ማዘግየት ነው። ካፌንን ማዘግየት ጠዋት እንደተነሳ ወዲያውኑ ቡና ወይም ሻይ ከመጠጣት ይልቅ የተወሰነ ሰዓት ቆይቶ የመጠጣት ልማድን ማዳበር ነው። ብዙ ጊዜ በተለይ በገጠሪቷ ኢትዮጵያ አካባቢ ጠዋት እንደተነሱ በባዶ ሆዳቸው ነው ቡና የሚጠጣ። ብዙ ሰው እንደዚህ አይነት ልምድ አለው። ስለዚህ ይህን ልምድ ለማስተካከል መጣር ነው። ይህ በባዶ ሆድ ሻይ ወይም ቡና አለመጠጣት ልምድ ሰውነት የተፈጥሮ የሆርሞን ውደቱን ጠብቆ ቀኑን ሙሉ ንቁና ጉልበተ ሙሉ ሆኖ ለመዋል እጅግ በጣም ጠቃሚ ነው። ካፌንን ጠዋት ማዘግየት ለምን ይጠቅማል የሚለውን ስናይ የመጀመሪያው የኮርቲሶል ሆርሞንን ተፈጥሯዊ ስራውን ለማክበር ነው። ጠዋት ከእንቅልፋችን ስንነሳ ሰውነታችን እኛን ለማንቃት ኮርቲሶል የተባለውን የንቃት ሆርሞን በከፍተኛ መጠን በራሱ ያመነጫል። ከተነሳም በኋላ ባሉ የመጀመሪያዎቹ ከ1 እስከ 2 ሰዓታት የዚህ ሆርሞን መጠን ከፍተኛ ደረጃ ላይ ይደርሳል። ከእንቅልፋችን ወዲያውኑ እንደተነሳን ቡና ወይም ሻይ የምንጠጣ ከሆነ ግን ካፌኑ የኮርቲሶልን የተፈጥሮ ስራውን ያወከዋል። ሰውነታችን የራሱን ሆርሞን ማመንጨት እንዲያቆምና በሻይ ወይም በቡና ላይ ብቻ ጥገኛ እንዲሆን ያደርገዋል። ስለዚህ ካፌንን የምናዘገይበት ምክንያት ሰውነታችን በራሱ ሆርሞን መጀመሪያ እንዲነቃቃ እድል እንሰጠዋለን ማለት ነው። የኮርቲሶል መጠን መውረድ ሲጀምር ቡናውን ስንጠጣ ንቃታችን ዘላቂ ሆኖ ይቀጥላል ማለት ነው። ሌላው ደግሞ የከሰዓት በኋላ ድካምን ለመከላከል ነው። በምንነቃበት ጊዜ በሰውነታችን ውስጥ አዴኖሲን የተባለ የድካም ኬሚካል ቀስ እያለ ይከማቻል። ጠዋት እንደተነሳን ወዲያውኑ ቡና ስንጠጣ ካፌኑ ይህንን የድካም ኬሚካል ለጊዜው ዘግቶ ይዘዋል። ነገር ግን የቡናው ኃይል ከሰዓት በኋላ ሲለቅ የተከማቸው የድካም ኬሚካል በአንዴ አእምሮአችን ላይ ስለሚረጭ ከፍተኛ የድካምና የድብርት ስሜት ይፈጠራል። ስለዚህ ቡናን ማዘግየት ይህ ድካም በአንዴ እንዳይከሰት ይከላከላል። ሌላው ደግሞ የተሻለ የእንቅልፍ ጥራት ለማግኘት ነው። ጠዋት ላይ የካፌንን ሰዓት ማስተካከል ቀኑን ሙሉ የሰውነትን ባዮሎጂያዊ ሰዓት ወይም ደግሞ ሰርካዲያን ሪትም ስለሚያስተካክል ማታ በቀላሉ ጥልቅ እንቅልፍ ለመተኛት ይረዳል። ቡናን ወይም ሻይን ምን ያህል ሰዓት ዘግይተን መጠጣት ነው ያለብን የሚለውን ደግሞ ስናይ ከእንቅልፋችን ተነስተን ከ90 እስከ 120 ደቂቃ ድረስ ዘግይተን ነው መጠጣት ያለብን። ምን ያህል ካፌ ለሰውነታችን ያስፈልጋል የሚለውን ደግሞ ስናይ እዚህ ጋር ልብ ልትሉ የሚገባው ጤናማ ለሆነ አዋቂ ሰው በቀን ከ200 እስከ 400 ሚሊግራም ነው የሚያስፈልገው። ወይም ደግሞ በአበሻ ቡና ከሆነ ከ3 እስከ 4 ሲኒ ቡና ነው የሚያስፈልገው። ሻይ ደግሞ እስከ 400 ሚሊግራም ሻይ መጠጣት ይቻላል። ጠቃሚውና ልብ ልንለው የሚገባው ነገር የመጀመሪያው የሰዓት ገደቡ ነው። ካፌን በሰውነታችን ውስጥ እስከ 6 እና እስከ 8 ሰዓት ሊቆይ ይችላል። ስለዚህ ማታ ስንተኛ እንቅልፍ እንዳይረብሸን ከመተኛታችን ከ8 ሰዓት በፊት ነው ቡና መጠጣት ያለበት። ብዙውን ጊዜ ስንሰማ ቡና ጠጥቼ እንቅልፍ ሳልተኛ አደርኩኝ። አብዛኛው ቦታ ላይ ብዙዎቻችን እንደዚህ አይነት ክስተቶች ይከሰቱብናል። ስለዚህ ቡና የምንጠጣበትንም ሰዓት ማስተካከል አለብን።
ሌላኛው የግል ተፈጥሮ ነው። አንዳንድ ሰዎች ላይ ለካፌን ያላቸው ስሜት ከፍተኛ በመሆኑ የልብ ምትን መጨመር ወይም ደግሞ ጭንቀት ከተሰማቸው የሚወስዱትን ካፌን መጠን መቀነስ አለባቸው ማለት ነው። ጠዋት እንደተነሱ በቡና ፋንታ አንድ ትልቅ ብርጭቆ ለብ ያለ ውሃ በመጠጣትና ሰውነትን በማደስ ንቁና ጤናማ ሆነው እንዲውሉ ይረዳዎታል። ሁልጊዜ ይህንን ልምድ በህይወቱ ላይ ተግባራዊ ቢያደርጉ ይመረጣል። ልማድ ቁጥር 3 የፀሐይ ብርሃን ነው። ብዙውን ጊዜ ከተፈጥሮ የምናገኘውን ነገር እንደ ቀላል እንቆጥረዋለን። የፀሐይ ብርሃን ግን በህይወታችን ውስጥ አንዱ ትልቁ ነገር ነው። በመጀመሪያ የፀሐይ ብርሃን ለምን ይጠቅማል? አንደኛው የውስጥ የሰዓት መቆጣጠሪያን ያስተካክላል። በአንጎላችን ውስጥ የሚገኘውና የሰውነታችንን ዋና ሰዓት ጠባቂ የሆነው ክፍል የብርሃንና የጨለማን መፈራረቅ አይቶ ነው መቼ መንቃትና መቼ መተኛት እንዳለብን ለሰውነታችን ትዕዛዝ የሚሰጠው። ጠዋት ላይ የፀሐይ ብርሃን በአይናችን በኩል ሲገባ ሰዓቱ ቀን ሆኗል፣ ንቃ የሚል ምልክት ያገኛል። ሌላው ደግሞ የኮርቲሶል ሆርሞኑን ለማነቃቃት ነው። የፀሐይ ብርሃን እንደተነሳን ወዲያውኑ ማግኘት የኮርቲሶል ሆርሞን እንዲመነጭ ያደርጋል። የኮርቲሶል ሆርሞን መመንጨት ጠዋት ላይ ቀኑን በኃይል በንቃትና በጥሩ ስሜት ለመጀመር እጅግ በጣም አስፈላጊ ነው። ሌላው ደግሞ የፀሐይ ብርሃን ጥቅም የሌሊት እንቅልፍ ጥራትን ይጨምራል። ይህ በጣም የሚገርም የተፈጥሮ ሚስጥር ነው። ጠዋት ላይ የፀሐይ ብርሃን በደንብ ባገኘን ቁጥር ሰውነታችን ማታ ለእንቅልፍ የሚሆነውን ሜላቶኒን የተባለውን የእንቅልፍ ሆርሞን ቀድሞ በሰዓቱ እንዲያመርት ያግዘዋል። በዚህ ምክንያት ማታ አልጋ ላይ ስንተኛ በቀላሉና በጥልቀት እንድንተኛ ያደርገናል። ሌላው ደግሞ የፀሐይ ብርሃን ጥቅም የቫይታሚን ዲ ምርትን መጨመርና ስሜትን ማሻሻል። የፀሐይ ብርሃን በቆዳችን ላይ ሲያርፍ ሰውነታችን ቫይታሚን ዲን እንዲያመርት ያደርጋል። ይህ ደግሞ ለአጥንት ጥንካሬ፣ ለበሽታ መከላከልና በደስታ ሆርሞን ወይም ሴሮቶኒን መነቃቃት ምክንያት የጭንቀት ስሜትን ለመቀነስ ይረዳል። የፀሐይ ብርሃን በቀን ምን ያህል ጊዜ ማግኘት አለብን የሚለውን ደግሞ ስናይ ደቂቃና መጠኑ እንደ አየር ሁኔታው ይለያያል። በጠራና በፀሐያማ ቀን ከ5 እስከ 10 ደቂቃ የፀሐይ ብርሃን ማግኘት በቂ ነው። በደመናማና በጭጋጋማ ቀን ደግሞ ፀሐይዋ በደመና ብትሸፈንም እንኳን ውጭ ያለው የብርሃን ኃይል ከቤት ውስጥ ይበልጣል። ስለዚህ ከ20 እስከ 30 ደቂቃ ውጭ ላይ መቆየት ያስፈልጋል። ዋናው ነገር ፀሐይዋን ለማግኘት ቀጥታ መሆን አለበት። ይህ ማለት ብርሃኑን ማግኘት ያለብን በቤት መስኮት ወይም በመኪና መስታወት ውስጥ አልፎ በሚመጣው ሳይሆን ውጭ ወጥቶ በቀጥታ የምናገኘው ብርሃን ነው። ምክንያቱ ደግሞ የመስታወት መስኮቶች ብርሃን የብርሃኑን ኃይል ስለሚቀንሱት ሰዓታችንን አስተካክለው። ሌላው ደግሞ መነጽር አለማድረግ ነው። የፀሐይ መነጽር ካደረጉ ብርሃኑ ወደ አይን ህዋሳት እንዳይገባ ስለሚከለክል መነጽሩን ማውለቅ ይመረጣል። ነገር ግን ለአይኖ ፀሐይዋን በቀጥታ አይመልከቱ። በዙሪያው ያለውን ብርሃን ማየቱ በቂ ነው። ሌላው ደግሞ የምናየው የጊዜ ገደቡ ነው። ይህንን ብርሃን ከእንቅልፍ ከተነሱ በኋላ ባሉት የመጀመሪያዎቹ ከ1 ሰዓት እስከ 2 ሰዓት ባለው ጊዜ ውስጥ ቢያደርጉት ውጤቱ እጅግ በጣም ይላቅ ነው። እዚህ ጋር ጠቃሚው ምክሬ ይህንን ልማድ በቀላሉ የዕለት ተዕለት የህይወቱ አካል ማድረግ ነው። ይህንን ቀላልና ተፈጥሯዊ ሚስጥር ለተከታታይ ቀናት ቢተገብሩት በሰውነቱ ንቃትና በሌሊት እንቅልፎ ላይ የሚመጣውን አስደናቂ ለውጥ ያስተውላሉ። አራተኛው ልማድ ከፍተኛ ፕሮቲን ያለው ቁርስ መመገብ ነው። ከ40 ዓመት ዕድሜ በኋላ ሰውነታችን ላይ አንድ የሚያስፈራ ሂደት ይጀምራል። እሱም ሳርኮፔኒያ ወይም የጡንቻ መሟሸሽ ይባላል። በየዓመቱ እስከ 3% የሚሆን የጡንቻ መጠናችንን እናጣለን። ብዙ ጎልማሶች እርጅና መጣብኝ፣ ጉልበቴን አጣሁት የሚሉት ለዚህ ነው። ሳይንሱ ምን ይላል እዚህ ጋር? በቴክሳስ ዩኒቨርሲቲ የተደረገ ጥናት እንዳረጋገጠው ጠዋት በቂ ፕሮቲን የማይመገቡ ሰዎች ሰውነታቸው ኃይል ለማግኘት የራሱን ጡንቻ መብላት ይጀምራል። ጠዋት ቁርስ ላይ 30 ግራም ፕሮቲን በመውሰድ ይህንን ሂደት አቁሞ ጡንቻችሁ እንዲያድግና እንዲጠነክር ትዕዛዝ ይሰጣል። ስለዚህ ምን እንመገብ የሚለውን ደግሞ ስናይ
ብዙዎቻችን ጠዋት ቁርስ ላይ ቂጣ፣ ዳቦ፣ እንጀራ በሽሮ እንበላለን። እነዚህ ምግቦች ካርቦሃይድሬት እንጂ በቂ ፕሮቲን የላቸውም። በጾም ወቅት ካልሆናችሁ 3 እንቁላል፣ ወተት ወይም አይብ መውሰድ ትችላላችሁ። 30 ግራም ፕሮቲን ለማግኘት የግድ ስጋ መብላት አያስፈልግም። የተለያዩ የጥራጥሬ አይነቶችን ቀላቅሎ በመመገብ ሙሉ ፕሮቲንን ማግኘት ይቻላል። ለዕድሜ መግፋትና ለጡንቻ ጥንካሬ በሚደረግ እንክብካቤ ፕሮቲንን በቀን ውስጥ በተመጣጣኝ ሁኔታ መከፋፈል ይመረጣል። ለአንድ ጊዜ ቁርስ ከ25 እስከ 30 ግራም ንጹህ ፕሮቲን ማግኘት ይመከራል። ጥናቶች እንደሚያሳዩት በአንድ ጊዜ ምግብ ላይ ቢያንስ ከ25 እስከ 30 ግራም ከፍተኛ ፕሮቲን ያላቸውን የቁርስ አማራጮች ስናይ በሀገራችን በቀላሉ ሊዘጋጁ የሚችሉና ከፍተኛ ፕሮቲን ያላቸው ምርጥ የቁርስ አማራጮች አንደኛ የእንቁላል ፍርፍር ወይም ቅቅል ነው። እንቁላል ለጡንቻ ግንባታ ተመራጭ የሆነ ሉሲን የተባለ አሚኖ አሲድ በከፍተኛ መጠን ይዟል። አዘገጃጀቱም 3 እንቁላል በፍርፍር ወይም በቅቅል መልክ ማዘጋጀት ይቻላል። በተጨማሪ 1 የሾርባ ማንኪያ አይብ ወይም ጥቂት አትክልቶች ጋር አብሮ መመገብ ፕሮቲኑንና አልሚ ምግቡን ያሳድገዋል። ሁለተኛው አማራጭ ህልበት ነው። ከባቄላና ከአብሽ የሚዘጋጀው ህልበት በውስጡ ከፍተኛ የእጽዋት ፕሮቲን ይዟል። አዘገጃጀቱም በደንብ የተመታ ህልበት በሽንኩርት፣ በቲማቲምና በወይራ ዘይት ወይም በቅቤ አብስሎ በገብስ ወይም በጤፍ እንጀራ መመገብ ነው። የጥራጥሬ ፕሮቲኖች ከእህል ጋር ከጤፍ ከገብስ ጋር ሲቀላቀል ሙሉ ፕሮቲንን ይፈጥራሉ። ሶስተኛው አማራጭ የጥራጥሬ ፉል ነው። ይህ ከ18 እስከ 22 ግራም ፕሮቲንን ይይዛል። ፉል ወይም ባቄላ ሌላው እጅግ ምርጥ እና ቀላል የፕሮቲን ምንጭ ነው። አዘገጃጀቱ 1 ኩባያ ከግማሽ የበሰለ ፉል በሽንኩርት በቲማቲም እና ቃሪያ አቀላቅሎ ማቅረብ ነው። ፉሉ ላይ 1 የተቀቀለ እንቁላል መቆራረጥ ወይም አይብ መነስነስ ፕሮቲኑን በቀላሉ ከ30 ግራም በላይ ያደርገዋል። አራተኛው አማራጭ የሽምብራ ጥብስ ነው ወይም ደግሞ የሽምብራ አጥሚት ነው። ሽምብራ በፕሮቲን እና በፋይበር የበለጸገ ነው። አዘገጃጀቱ የተቀቀለ ሽምብራ በቅመም በማጣፈጥ ወይም የሽምብራ ዱቄት ተጠቅመን ገንፎ ወይም አጥሚት ማዘጋጀት ነው። ይህም ከገብስ ጋር ሲቀላቀል ለጡንቻ ጥንካሬ ተመራጭ ነው። ከእንቁላል ውጪ በሀገራችን በቀላሉ የምናዘጋጃቸው እነዚህ ምግቦች እጅግ ድንቅ የፕሮቲን ምንጭ ናቸው። ኦቾሎኒ በውስጡ ከፍተኛ ፕሮቲንና ጤናማ ቅባትን ይዟል። ጠዋት በዳቦ ላይ 2 የሾርባ ማንኪያ ኦቾሎኒ ቅቤ በመቀባት መመገብ ይቻላል። ይህ ወደ 8 ግራም ፕሮቲንን ይሰጠናል። ሌላው ደግሞ ገብስ ነው። ገብስ ከጥራጥሬዎች በበለጠ የፕሮቲን መጠን አለው። ጠዋት የገብስ በሶ ወይም የገብስ ገንፎ መመገብ በተለይ ለጎልማሳዎች ለጡንቻ ጥንካሬና ለሆድ ጤና እጅግ ተመራጭ ነው። ሌላው ደግሞ የአኩሪ አተር ወተት ወይም ደግሞ ዱቄት ነው። የአኩሪ አተር ወተት ከእጽዋት ሁሉ ሙሉ ፕሮቲን በመባል ይታወቃል። ዱቄቱን ከገብስ ጋር ወይም ከስንዴ ጋር ቀላቅሎ መጋገር ወይም በወተት መልክ መጠጣት 30 ግራም ፕሮቲንን በቀላሉ ለማግኘት ይረዳል። ሌላው ደግሞ ቆሎ ነው። ሽምብራና አተር ቢሆን ይመረጣል። የምናዘጋጀው ቆሎ ሽምብራና አተር በፕሮቲን የበለጸጉ ናቸው። ቁርስ ላይ በቂ ጊዜ ከሌላችሁ የተቀቀለ ሽምብራ ወይም አተር መመገብ ትልቅ አማራጭ ነው። ሌላው አይብ ነው። አይብ ኬዚን የተባለ ፕሮቲን በውስጡ ይዟል። ይህ ፕሮቲን በሰውነታችን ውስጥ ቀስ እያለ ስለሚሟሟ ለረጅም ሰዓት የረሃብ ስሜት እንዳይሰማንና ጡንቻችን እንዳይዝል ያደርጋል። ሌላው ደግሞ የምግብ መፈጨት ነው። ከ40 ዓመት በኋላ የምግብ መፈጨት አቅማችን ስለሚቀንስ ፕሮቲን ስትመገቡ ውሃ በደንብ መጠጣትን አትርሱ። ሌላው በጾም ወቅት ከሆናችሁ የምንመገባቸው የፕሮቲን አይነቶች የመጀመሪያው አቮካዶ ነው። አቮካዶ የጤናና የወጣትነት ቅቤ በመባል ይታወቃል። ብዙዎች አቮካዶን እንደ ተራ ፍሬ ያዩታል። ነገር ግን ከ40 ዓመት በኋላ ለሚኖረን የጤና ሚስጥር መሳሪያ ነው። የመጀመሪያው ለልብና ለደም ስር ጤና። አቮካዶ በውስጡ ኦሊክ አሲድ የተባለ ጤናማ ቅባትን ይዟል። ይህ ቅባት በሰውነታችን ውስጥ ያለውን መጥፎ ኮሌስትሮል በመቀነስ
የልብ ድካም እንዳይከሰት ይከላከላል። ሌላው የአቮካዶ ጥቅም ለአእምሮ ንቃት ነው። አቮካዶ የደም ዝውውርን ስለሚያሻሽል ለአእምሮአችን በቂ ኦክሲጅን እንዲደርስ ያደርጋል። ይህ ደግሞ በትኩረት የማሰብና የማስታወስ ችሎታችንን ይጨምርልናል። ሌላው የአቮካዶ ጥቅም የቫይታሚኖች ማጓጓዣ ነው። በቁርሳችሁ ላይ አቮካዶ ካለ ሰውነታችሁ ከሌሎች ምግቦች ለምሳሌ ከካሮት ወይም ከሰላጣ የምታገኟቸውን ቫይታሚን ኤ፣ ዲ እና ኢ በተሻለ ሁኔታ እንዲመጥ ይረዳዋል። ሌላው የአቮካዶ ጥቅም ለቆዳ ወጣትነት ነው። በአቮካዶ ውስጥ የሚገኙት አንቲኦክሲዳንቶች ቆዳችን እንዳይሸበሸብና ወጣትነቱን እንዲጠብቅ ትልቅ አስተዋጽኦ አላቸው። ሌላው ተጨማሪና ማሳሰባችሁ ነገር ጠዋት ከቁርስ ጋር 1 ብርጭቆ ወተት መጠጣት ወይም እርጎ መመገብ ተጨማሪ ከ8 እስከ 10 ግራም ፕሮቲንን ይጨምራል። በተጨማሪም በቁርስ ላይ ጥቂት የተቆላ ሰሊጥ መነስነስ ወይም የለውዝ ቅቤን መጠቀም የፕሮቲን መጠኑን ከፍ ያደርጋል። ሌላው እንቅስቃሴ ነው። የጡንቻ መመናመንን ሙሉ ለሙሉ ለመከላከል በፕሮቲን የበለጸጉ ቁርስ ከመመገብ ጎን ለጎን ቀላል የሰውነት ማጎልመሻ ወይም የክብደት ወይም የጥንካሬ አካል ብቃት እንቅስቃሴ ማድረግ ውጤቱን እጥፍ ያደርገዋል። ከ40 ዓመት በኋላ ቁርስ መተው ለጤናችሁ አደገኛ ነው። ምክንያቱም የሆርሞን መዛባትንና የጡንቻ መዳከምን ያመጣል። ጠዋት 30 ግራም ፕሮቲንን መውሰድ ብቻ ደረጃ ስትወጡ ለሚሰማችሁ የድካም ስሜትና የጉልበት ህመም ፍጹም መፍትሄ ነው። ይህ ልማድ የመውደቅና የአጥንት መሰበር አደጋን በ4 እጥፍ ይቀንሰዋል። ጡንቻችሁ የጤናችሁ ባንክ ነው። ስለዚህ እነዚህን ልማዶች በአግባቡ በመከተል ጡንቻችንን እንጠብቅ። ሌላኛውን ልማድ ደግሞ ስናይ ልማድ ቁጥር 5 የሚዛን ልምምዶች ናቸው። በተለይ እድሜ እየገፋ ሲሄድ የሚመጡ ድንገተኛ ውድቀትና አደጋዎችን ለመከላከል ወሳኝ የሆኑ ልምምዶች ናቸው። ይህ ልማድ ለምን እንደሚጠቅምና በቀን ውስጥ እንዴት መተግበር እንዳለብን በዝርዝር ከዚህ በታች እናያለን። የሚዛን ልምምዶች ለምን ይጠቅማሉ? የመጀመሪያው የነርቭና የጡንቻ ግንኙነቶችን ያጠነክራሉ። ሰውነታችን ሚዛንን ጠብቆ እንዲቆም አንጎላችን፣ አይናችን፣ የውስጥ ጆሮአችንና በጡንቻዎቻችን ውስጥ የሚገኙ ነርቮች በጥምረት ይሰራሉ። የሚዛን ልምምድ ስናደርግ እነዚህ የነርቭ መረቦች በይበልጥ ስለሚነቃቁ ሰውነታችን ለድንገተኛ መጋጨት ወይም መወዛወዝ የሚሰጠው የምላሽ ፍጥነት በጣም ይጨምራል። ሌላው ድንገተኛ ውድቀቶችንና ስብራትን ይከላከላል። ከዕድሜ መጨመር ጋር ተያይዞ የሚመጣ የጡንቻ መላላትና የምላሽ መቀነስ ለከፋ ውድቀትና ለአጥንት ስብራት ይዳርጋል። ሚዛንን የመጠበቅ ልምምድ የቁርጭምጭሚት፣ የጉልበትና የዳሌ ጡንቻዎችን ስለሚያጠነክር ሳይታሰብ እንኳን ብንደናቀፍ መሬት ላይ ሳንወድቅ ራሳችንን በፍጥነት እንድንሰበስብ ይረዳናል። ሌላው የሰውነት አቋምና ቅርጽን ለማስተካከል ነው። እነዚህ ልምምዶች የሆድና የጀርባ ጡንቻዎችን ጠንካራ ስለሚያደርጉ ስንቀመጥም ሆነ በእግር ስንጓዝ ጎንበስ ሳንል ቀጥ ብለን እንድንሄድ ያግዘናል። ይህ የሚዛን ልምምድ በቀን ምን ያህል ጊዜ መደረግ አለበት የሚለውን ስናይ በቀን ከ5 እስከ 10 ደቂቃ መለማመድ በቂ ነው። በሳምንት ምን ያህል ማድረግ አለብን የሚለውን ደግሞ ስናይ በሳምንት ቢያንስ ከ2 እስከ 3 ቀናት ማድረግ ይመረጣል። ነገር ግን እንደ ጥርስ መቦረሽ የዕለት ተዕለት ልማድ አድርጎ በየቀኑ በጥቂቱ መስራት በይበልጥ ውጤታማ ያደርገዋል። በመቀጠል በቀላሉ በቤት ውስጥ የሚሰሩ 3 ምርጥ የሚዛን ልምምዶችን ስናይ እነዚህ ልምምዶች ሲጀምሩ አደጋ እንዳይኖር ጠረጴዛ፣ ግድግዳ ወይም ጠንካራ ወንበር ተደግፎ መጀመር ይመረጣል። የመጀመሪያው ልምምድ በአንድ እግር መቆም ነው። አሰራሩም ወንበር ወይም ግድግዳ በአንድ እጆ ይዘው አንድ እግሮን ወደ ላይ አንስተው በአንድ እግሮ ብቻ ከ10 እስከ 30 ሰከንድ ይቆሙ። ከዚያ ወደ ሌላኛው እግሮ ይቀይሩ። ይህንን ሂደት እየለመዱት ሲመጡ ድጋፎን መልቀቅ፣ ይበልጥ ጎበዝ ሲሆኑ ደግሞ አይንን ጨፍኖ በአንድ እግር መቆም። ይህ የነርቭ ስርዓትን በከፍተኛ ሁኔታ ያሰለጥናል። ሌላው ልምምድ ደግሞ ተረከዝና ጣትን ማጋጠም ነው። አሰራሩ ልክ በገመድ ላይ እንደሚራመድ ሰርከስ ሰራተኛ ቀጥታ መስመር ይዘው ይራመዱ። በሚራመዱበት ጊዜ
የፊት እግሮ ተረከዝ የኋላ እግሮን የእግር ጣቶች እንዲነካ እያደረጉ 10 ወይም 20 እርምጃዎችን ወደፊት መጓዝ ነው። ሶስተኛው ልምምድ ከተረከዝ ወደ ጣት መንጠራራት ነው። አሰራሩ ቀጥ ብለው ይቁሙና በመጀመሪያ ተረከዝዎን ወደ ላይ በማንሳት ጣቶቹ ላይ ብቻ ለ3 ሰከንድ ይቁሙ። በመቀጠል ተረከዝዎን መሬት ላይ አሳርፈው የእግር ጣቶቹን ወደ ላይ በማንሳት በተረከዞ ላይ ለ3 ሰከንድ ሚዛን ይጠብቁ። ይህንን ከ10 እስከ 15 ጊዜ ይደጋግሙት። እዚህ ጋር ጠቃሚው ምክሬ ይህንን ልምምድ ለማድረግ የግድ የተሻለ ሰዓትና ቦታ መመደብ አያስፈልግም። ጥርሶን በሚቦርሹበት ጊዜ በአንድ እግሮ መቆም፣ በኩሽና ውስጥ ወይም ምግብ ሲያበስሉ ወይም ሻይ እስኪፈላ ድረስ በተረከዞ ወይም በጣቶ መንጠራራት። እነዚህን ትናንሽ ልምዶች የህይወቱ አካል በማድረግ እድሜው እየጨመረ ቢሄድም እንኳን እንደ ወጣት ማስተካከልና ጠንካራ መሬት የረገጠ የሰውነት ሚዛን መጎናጸፍ ይችላሉ። ሌላኛው ልማዳችን ደግሞ ልማድ ቁጥር 6 ነው። ይህ ደግሞ የ4 የ7 የ8 የአተነፋፈስ ዘዴ ነው። 4-7-8 ብሪዚንግ ቴክኒክ የሰውነታችንን የነርቭ ስርዓት በአጭር ጊዜ ውስጥ ለማረጋጋትና ውጥረትን ለመቀነስ በዓለም ላይ እጅግ ታዋቂና ተመራጭ የሆነ የተፈጥሮ ማስታገሻ ዘዴ ነው። በውጥረት ምክንያት የሚመጣን የሴሎች መመረዝ ወይም ኦክሲዴቲቭ ስትረስን በመቀነስ የክሮሞዞሞችን ጫፍ ወይም ዲኤንኤ ከእርጅናና ከጉዳት ለመጠበቅ ከፍተኛ ሚናን ይጫወታል። የ4-7-8 ዘዴ ለምን ይጠቅማል? እንዴትስ ይሰራል? ይህ ዘዴ የሰውነታችንን የማረጋጊያ የነርቭ ስርዓት በፍጥነት ያነቃቃል። ውጥረት በሚቀንስበት ጊዜ የሰውነት መቆጣት ይቀንሳል። ይህም የሴሎችን ዕድሜ በማራዘም የዲኤንኤ መበላሸትን ይከላከላል። አሰራሩ ለ4 ሰከንድ በአፍንጫው አየር ወደ ውስጥ በጥልቀት መሳብ፣ በመቀጠል ለ7 ሰከንድ የሳቡትን አየር በአፎም ሆነ በአፍንጫው ሳይተነፍሱ አፍኖ መያዝ ነው። በመቀጠል ለ8 ሰከንድ ሙሉ አየሩን በአፎ ቀስ እያሉ ወደ ውጭ ማስወጣት ነው። በአንድ ጊዜ 4 ዑደቶችን ማድረግ ነው። በቀን 2 ጊዜ ጠዋት ከተነሱ በኋላ እና ማታ ከመተኛቶ በፊት መለማመድ በቂ ነው። እስካሁን ያነሳናቸውን ጤናማ ልምዶች ደረጃ በደረጃ በህይወቶ ውስጥ በመከተል የሰውነቶን ባዮሎጂያዊ እድሜ ለማደስና የጡንቻና የነርቭ ጤናውን ለመመለስ የተዋቀረ የ6 ሳምንት እቅድ ነው። ሳምንት 1 የመሰረተ ግንባታ ነው። የጠዋት ብርሃን እና አተነፋፈስ። ይህ ትኩረትን ይፈልጋል። የሰውነትን የውስጥ ሰዓት ማስተካከልና ውጥረትን መቀነስ ነው። በየቀኑ ጠዋት ከተነሱ በኋላ ከ5 እስከ 10 ደቂቃ ቀጥታ የፀሐይ ብርሃን ማግኘት። ጠዋትና ማታ የ4-7-8 አተነፋፈስን 4 ጊዜ መለማመድ ሲሆን ሁለተኛው ሳምንት ደግሞ የካፌን ዑደትን ማስተካከል ነው። የተፈጥሮ የሆርሞን ወይም ኮርቲሶን ስራን አለማስተጓጎል እና የከሰዓት ድካምን ማስወገድ። ሌላው ደግሞ የሳምንት 1 ልምዶችን በመቀጠል የጠዋት ቡናን ወይም ሻይን የመጠጫ ሰዓትን ከተነሱ በኋላ ከ90 እስከ 120 ደቂቃዎች ማዘግየት ነው። ሶስተኛው ሳምንት የጡንቻ መከላከያ ቁርስ ወይም ፕሮቲንን መመገብ ነው። ከእድሜ ጋር የሚመጣን የጡንቻ መመናመን መከላከል ነው። የጠዋት ቁርሶ ላይ የግድ ከ25 እስከ 30 ግራም ፕሮቲን መካተት፣ 3 እንቁላል ወይም ፉል፣ አይብ ወይም ደግሞ ህልበት፣ እነዚህ አካቶ መመገብ ነው። አራተኛው ሳምንት የነርቭ ጤናንና የሰውነት ሚዛንን መጠበቅ። የነርቭንና የጡንቻ ቅንጅትን ማሳደግ ድንገተኛ ውድቀቶችን ይከላከላል። ስለዚህ በየቀኑ ከ5 እስከ 10 ደቂቃ የሚዛን ልምምዶችን በአንድ እግር መቆም፣ ተረከዝንና ጣትን ማጋጠምን መስራት፣ ጥርስ ሲቦርሹ ወይም ኩሽና ውስጥ ሲሆኑ መለማመድ ይቻላል። 5ኛው ሳምንት ሁሉንም ልምዶች ያለማቋረጥ መተግበር። ጠዋት ከተነሱ በኋላ የፀሐይ ብርሃን ማግኘት፣ የ4-7-8 አተነፋፈስን መስራት፣ ከ2 ሰዓት በኋላ በፕሮቲን የበለጸጉ ቁርሶችን መመገብና ከዚያ ቡናና ሻውን መጠቀም ነው። ቀኑን ሙሉ ደግሞ ትናንሽ የሚዛን ልምምዶችን መለማመድ ነው። በተጨማሪም ማታ ከመተኛቱ በፊት 4-7-8 አተነፋፈስንም ደግሞ መስራት ነው።
6ኛው ሳምንት ዘላቂ የአኗኗር ዘይቤና ግምገማ። ልምዶቹን የህይወቶ ሙሉ አካል ማድረግና ለውጦቹን መመልከት ነው። በዚህ ሳምንት በእንቅልፎ ጥራት፣ በጠዋት ንቃቶ፣ በጡንቻዎ ጥንካሬና በአጠቃላይ ስሜቶ ላይ የመጣውን አስደናቂ መሻሻል መገምገም ነው። በአጠቃላይ ይህ የገለጽኳቸው 6ቱ ነጥቦች የለብ ያለ ውሃ አስማት፣ የካፌንና የስኳር ወጥመድ፣ የጠዋት ፀሐይ፣ የፕሮቲን አስፈላጊነት፣ የሚዛን ልምምድና የ4-7-8 አተነፋፈስ በዘመናዊው የረጅም ዕድሜ ጥናት ውስጥ ትልቅ ቦታ የሚሰጣቸው ናቸው። ይህንን ባለ 6 ሳምንት የተዋቀረ ጉዞ ዛሬውኑ በመጀመር ሰውነቶ በባዮሎጂያዊ ደረጃ እንዲያገግም፣ እንዲታደስና በይበልጥ ወጣትና ጠንካራ እንዲሆን ማድረግ ይችላሉ። እንግዲህ የቤተ ጤና ቤተሰቦች እነዚህ 6 ልማዶች ለነገ የሚባሉ አይደሉም። የነገው ጤናችሁ ዛሬ የምትወስኑት ውሳኔ ላይ የተመሰረተ ነው። ከነዚህ 6 ልማዶች ውስጥ የትኛውን ለመጀመር ይከብዳችኋል? ወይስ የትኛውን አዘውትራችሁ ታደርጋላችሁ? በኮመንት ላይ እንወያይ። ይህ መረጃ ለምትወዳቸው ሰዎች እንዲደርስ ሼር ማድረጋችሁን እንዳትረሱ። ቪዲዮ ከጠቀማችሁ ላይክ አድርጉት። ለቻናሌ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የጤናው ጉዞ አባል ይሁኑ። በሚቀጥለው ቪዲዮ በሌላ ጠቃሚ መረጃ እስከምንገናኝ ድረስ ጤና ይብዛላችሁ። አመሰግናለሁ። ቻው።